እንደምን አደራችሁ ክቡራን ተመልካቾቻችን። ከአዲስ ቀን ወደ ስፖርት መረጃዎቻችን ደግሞ እናልፋለን። በቀዳሚነት የግሬት ማንቸስተር የ10 ኪሎ ሜትር የሩጫ ውድድርን ውጤት እንመለከታለን። ኢትዮጵያውያን አትሌቶች በሁለቱም ጾታ በተከወነው ውድድር አሸናፊ ሆነዋል። ሰለሞን ባረጋና መዲና ኢሳ በግሬት ማንቸስተር የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር በቀዳሚነት ያጠናቀቁ አትሌቶች ናቸው። ሰለሞን ባረጋ 27 ደቂቃ ከ49 ሴኮንድ በመሮጥ ውድድሩን በበላይነት አጠናቋል። ሌላኛው ኢትዮጵያዊ አትሌት ሞስነት ገረመው 28 ደቂቃ ከ21 ሴኮንድ በመሮጥም አራተኛ ደረጃን ይዞ ያጠናቀቀበት ነው። ከዛ ባሻገር በሴቶች በተከናወነው በዚሁ በግሬት ማንቸስተር የ10 ኪሎ ሜትር የሩጫ ውድድር መዲና ኢሳ ቀዳሚ ሆና አጠናቃለች። 30 ደቂቃ ከ42 ሴኮንድ የወሰደባት ነው ውድድሩን ለማጠናቀቅ። መዲና ኢሳ ወጣቱ አትሌት ተስፈኛው አትሌት በዚህ መልኩ አሸንፋለች። አትሌት ጎይትተም ገብረስላሴ ደግሞ ሶስተኛ ደረጃን ይዛ አጠናቃለች። 31 ደቂቃ ከ11 ሴኮንድ ውድድሩን ለማጠናቀቅ የፈጀባት ሰዓት ነው ለጎይትተም። በዚህ መልኩ ኢትዮጵያውያን በማንቸስተር ከተማ በተከናወነው የ10 ኪሎ ሜትር የሩጫ ውድድሮች በበላይነት በድል ያጠናቀቁበት ነው። ወደ ኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት የመጨረሻ መርሃ ግብሮች ደግሞ እናቀናለን። ትናንትና 3 መርሃ ግብሮች ተደርገው ነበር። ኢትዮጵያ ቡና ተከታታይ አራተኛ ድሉን ያስመዘገበበትን ውጤት አግኝቷል። ከዛ ውጪ ፋሲል ከነማና ኢትዮጵያ ንግድ ባንክ በሳምንቱ ያከናወኑት ሌላኛው ተጠባቂ ጨዋታ ባቻ ውጤት ነው ፍጻሜውን ማግኘት የቻለው። ትናንት ወደ 3 መርሃ ግብሮች ናቸው የተከናወኑት። አስቀድሞ ወልዋሎ ከኢትዮ ኤሌክትሪክ ያከናወኑት ጨዋታ በወልዋሎ አሸናፊነት የመጠናቀቅ እድሉ የሰፊ የነበረ ቢሆንም አቻ በሆነ ውጤት ነው ፍጻሜውን ማግኘት የቻለው። ከዛ ባሻገር ኢትዮጵያ ቡና 2-0 በሆነ ውጤት አዳማን አሸንፏል። ራምኬል ጀምስና አማኑኤል አድማሱ የአሸናፊነት ግቦችን ለኢትዮጵያ ቡና ያስገኙ ተጫዋቾች ናቸው። ውጤቱን ተከትሎም ኢትዮጵያ ቡና ተከታታይ አራተኛ ድሉን በማስመዝገብ ነጥቡን 51 በማድረስ ወደ ሁለተኛ ደረጃነቱን ያጠናከረበትን ውጤት ነው ማግኘት የቻለው። ከዛ ውጭ አዳማ በ26 ነጥብ 16ኛ ደረጃ ላይ የተቀመጠ ቡድን ነው። ፋሲል ከነማ ከኢትዮጵያ ንግድ ባንክ ያከናወኑት ጨዋታ አንዳቻ በሆነ ውጤት ፍጻሜውን አግኝቷል። አዲስ ግዳይ 45ኛው ደቂቃ ላይ ግብ አስቆጥሮ 1-0 ሲመራ ቆይቷል ኢትዮጵያ ንግድ ባንክ። ነገር ግን ጌታነህ ከበደ በፍጹም ቅጣት ምት 64ኛው ደቂቃ ላይ የፋሲልን የአቻነት ግብን አስገኝቶ ጨዋታው በዚህ ውጤት ተጠናቋል። ፋሲል በባለፉት 6 ተከታታይ ጨዋታዎች ማሸነፍ አልቻለም። ከዛ ውጭ ኢትዮጵያ ንግድ ባንክ በተከታታይ 2 የአቻ ውጤትን ነው ማስመዝገብ የቻለው በባለፈው ሳምንት። እንዲሁ ከባህር ዳር ከተማ ጋር 0-0 መለያየቱ ይታወሳል። አሁን ደግሞ ከፋሲል ከነማ ጋር የአቻ ውጤትን አግኝቷል። የውበቱ አባተ ቡድን ግን በኢትዮጵያ ቡና ሽንፈት ካስተናገደ በኋላ ባሉት መርሃ ግብሮች ጨዋታዎችን አሸንፎ ለመውጣት እጅጉን እየተቸገረ ይገኛል። በርካታ የአቻ ውጤቶችን በማስመዝገብ ክለቡ እንግዲህ እስካሁን በተከወኑ የሊጉ 30ኛ ሳምንት መርሃ ግብሮች ፋሲል ከነማ በ36 ነጥብ 11ኛ ደረጃ ላይ የተቀመጠበት ነው። ከዛ ውጭ ኢትዮጵያ ንግድ ባንክ በ39 ነጥብ 9ኛ ደረጃ ላይ ይገኛል። የሊጉ ጨዋታዎች ዛሬ ቀጥለው ይከናወናሉ። ባህር ዳር ከተማ ከመቻል የሚከወነው መርሃ ግብር ደግሞ ተጠባቂ ነው። ባህር ዳር ከተማ ከአቻ ውጤት በኋላ ወደ ድል ተመልሶ ከቡና ጋር ያለውን የነጥብ ልዩነት ወደ 1 ለማጥበብ እንዲሁም ከመድን ጋር ያለውን የነጥብ ልዩነትም ለማጥበብ ጥረት ያደርጋል ተብሎ ነው የሚጠበቀው። መቻልም በተመሳሳይ ከሱል ሸረ ጋር የአቻ ውጤት ማስመዝገቡ ይታወሳል በ29ኛው ሳምንት። ስለዚህ ከአቻ ውጤቶች በኋላ ሁለቱ ክለቦች ለመሸናነፍ ትልቅ ፍልሚያ ያደርጋሉ ተብሎ ይጠበቃል። መቻል ካሸነፈ የሲዳማ ቡና ቦታ በመረከብ ወደ 4ኛ ደረጃ ከፍ ይላል። ሀዲያ ሆሳዕና ከሱል ሽረ ሌላኛው ጨዋታ ነው። ሀዲያ ሆሳዕና በመጨረሻ ደቂቃ ግቦች ከ80 በኋላ 3 ግቦችን አስቆጥሮ ወልዋሎን ከ2-0 መምራት 3-2 ማሸነፉ ይታወሳል በ29ኛው ሳምንት። ዛሬም ተከታታይ ድሉን ለማሳካት ጨዋታውን የሚያከናውን ይሆናል ከሱል ሽረ። ሱል ሽረ በዚህ የውድድር ዓመት እጅግ አስቸጋሪ ጊዜን እያሳለፉ ከሚገኙ ክለቦች መካከል አንዱ ነው። ለማንኛውም 30ኛው ሳምንት ላይ የሐዋሳ ቆይታ ይጠናቀቅና ከ31ኛ ሳምንት እስከ 36ኛው ሳምንት ያሉት የሊጉ የመጨረሻ የውድድር ዓመት መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ይከናወናሉ። በዚህ መልኩ ዛሬ 2 ጨዋታዎች ተደርገው እንግዲህ ሐዋሳ ላይ የነበረው የኢትዮጵያ ፕሪሚየር ሊግ ቆይታ ፍጻሜውን ያገኛል። በሐዋሳ ቆይታ ደግሞ ሁለቱ የሐዋሳ ከተማ መቀመጫቸውን ሐዋሳ ላይ ያደረጉት ሐዋሳ ከተማና ሲዳማ ቡና ጠንካራ ተፎካካሪ ሆነው ከወራጅ ቀጠና ስጋትነት በደንብ ርቀው የተገኙ ክለቦች ጥሩ ውጤትን ያገኙ ክለቦች ናቸው። በደጋፊዎቻቸው በሜዳቸው ጨዋታውን በማከናወን ከዛ ውጭ ኢትዮጵያ
ኢትዮጵያ መድን ደግሞ የተሻለ ውጤት ያስመዘገበ ሌላኛው ክለብ ነው ማለት ይቻላል። ወደ ውጭ ስፖርት መረጃዎቻችን ደግሞ እናልፋለን። የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ተደርጓል። ትናንትና አርሰናል በአመቱ የአውሮፓ ሻምፒዮንስ ሊግ ተሳትፎን ያረጋገጠበትን ጨዋታ ከኒውካስል ዩናይትድ ጋር በማድረግ አጠናቋል። 37ኛ ሳምንቱን አድርጓል። በኤምሬትስ ስታዲየም ያከናወነውን ጨዋታ ዲክላን ራይስ ባስቆጠራት 55ኛው ደቂቃ ግብ አርሰናል 1-0 በማሸነፍ በአመቱ እንግዲህ ዳግም የአውሮፓ ሻምፒዮንስ ሊግ ተሳትፎን አግኝቷል። ሁለተኛ ደረጃን ይዞ አጠናቋል። ለሶስት ተከታታይ ጊዜያት ሁለተኛ ደረጃ ከዛ ውጪ ሻምፒዮንስ ሊግ ተሳትፎንም በማግኘት ነው ማጠናቀቅ የቻለው የሚኬል አርቴታ ቡድን። እንደሚታወሰው ከ5 ዓመታት በኋላ ነበረ ከ3 ዓመት በፊት ወደ አውሮፓ መድረክ መመለስ የቻለው በሻምፒዮንስ ሊጉ። አሁን ደግሞ በተከታታይ ይህንን ማድረግ ችሏል። በዋንጫ ደረጃ የፕሪሚየር ሊጉ ሻምፒዮን ለመሆን ተቃርቦ በመጨረሻ ጨዋታዎች ዋጋ እየከፈለ እንደሆነ ማንሳት ይቻላል። አርሰናል ሚኬል አርቴታ እጅግ ለዋንጫ ተቃርበናል፣ ከዚህ በኋላ ዋንጫ ይጠበቅብናል፣ ይህንን ለማድረግ እንሰራለን፣ ትንሽ ጠብቁን የሚል አስተያየቱን ለደጋፊዎቹ ሰጥተዋል። ከድሉ በኋላ እንግዲህ አርሰናል በቀጣይ ዓመት በአሰልጣኙ ስር ያሳየውን መሻሻልን በዋንጫ አግዞ ያጠናቅቃል ወይ የሚለው ነገር የሚጠበቅ ይሆናል። በዚህ የውድድር ዓመት ግን በትልቅ ደረጃ በሻምፒየንስ ሊጉ ግማሽ ፍጻሜ በፕሪሚየር ሊጉ ደግሞ ሁለተኛ ደረጃን ዳግም ይዘው ማጠናቀቅ ችሏል። አርሰናል በኒውካስል ተቸግሮ ነበረ ትናንትና። በመጀመሪያው አጋማሽ በተለይ የኒውካስል ጫና ትልቅ ነበረ። ነገር ግን በሁለተኛው አጋማሽ ከዲክላን ራይስ ግብ መቆጠር በኋላ ደግሞ አርሰናል የተሻለው እንቅስቃሴ ያደረገበት ነበረ። በዚህ ውጤት 1-0 በማሸነፍ በአጠቃላይ በተከወኑ 37 መርሃ ግብሮች አርሰናል በ71 ሁለተኛ ደረጃን ይዞ ማጠናቀቅ ችሏል። ሊቨርፑል 83 አለው። ዛሬ ከብራይተን ሆቭ አልቢዮን ጨዋታውን ያከናውናል ሊቨርፑል። ከዛ ባሻገር ኖቲንግሃም ፎረስት ከዌስትሃም ያከናውኑትን ጨዋታ ስናነሳ ኖቲንግሃም ፎረስት ወደ ሎንደን ስታዲየም በማቅናት ከሜዳ ውጭ ተጉዞ ድል አድርጎ ተመልሷል። 2-1 በሆነ ውጤት አሸንፏል። ጊብስ ዋይት 11ኛው ደቂቃ ላይ፣ ከዛ ውጪ ሚሊንኮቪች 61ኛው ደቂቃ ላይ ግቦችን ያስቆጠሩ የክለቡ ተጫዋቾች ናቸው። ጃረም ቦዌን ደግሞ 86ኛው ደቂቃ ላይ የዌስትሃምን ብቸኛ ግብን አስቆጥሯል። ኖቲንግሃም ፎረስት በዚህ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት እጅጉን የተቃረበ ክለብ ነበር። ነገር ግን በተከታታይ ጨዋታዎች ላይ ነጥብ መጣልና ሽንፈት ማስተናገዱ የኑኖ ስፒሪቶ ሳንቶ ቡድን ከሻምፒዮንስ ሊግ ውጭ እንዲሆን አድርጎታል። ነገር ግን አሁንም በአውሮፓ መድረክ የመሳተፍ እድሉ ከፍተኛ ነው ማለት ይቻላል። ክለቡም በ65 ነጥብ 7ኛ ደረጃ ላይ ይገኛል። ቀሪ ጨዋታውን አሸንፎ ሌሎች ክለቦች ነጥብ የሚጥሉ ከሆነ ደግሞ የዩሮፓ ሊግ ወይም ደግሞ የኮንፈረንስ ሊግ ተሳትፎን የማግኘት እድሉ እንዲሁ የሰፋ ነው ማለት ይቻላል። ከዛ ውጪ የእንግሊዝ ክለቦች በአውሮፓ መድረክ ተሳትፎ አሁን በቁጥር እየጨመረ ይገኛል። ክሪስታል ፓላስ የዩሮፓ ሊግ አሸናፊ ሆነዋል። ኒውካስል ዩናይትድ የሊግ ካፕ አሸናፊ ሆነዋል። ስለዚህ በአውሮፓ መድረክ ተሳትፎን ያገኙ ክለቦች መሆናቸውን ተከትሎ ሌሎች ክለቦችም በዚህ መልክ እድላቸው የሰፋ መሆኑን እንመለከታለን። ብሬንትፎርድ ከፉላም ሌላኛው ጨዋታ ነው። በለንደን ደርቢ ጨዋታ ፉላም ይህንን ጨዋታ ከሜዳ ውጭ ተጉዞ 3-2 በሆነ ውጤት አሸንፎ ተመልሷል። በጌጅ ኮሚኒቲ ስታዲየም በጨዋታው ጂሚኔስ፣ ኬርኒና ዊልሰን የፉላምን የአሸናፊነት ግቦችን ያስቆጠሩ ተጫዋቾች ናቸው። ለብሬንትፎርድ ደግሞ ልማደኞቹ ሜቦና ዊሳ ኳስን ከመረብ አገናኝተዋል። ፉላም በ54 ነጥብ 10ኛ ደረጃ ላይ፣ ብሬንትፎርድ በ55 ነጥብ 8ኛ ላይ የተቀመጡ ክለቦች ናቸው። ከዛ ውጪ ኤቨርተን ጨዋታውን ከሳውዝሃምፕተን አድርጓል። ለመጨረሻ ጊዜ ከ133 ዓመታት በኋላ በጉዲሰን ፓርክ ጨዋታውን አድርጎ ከስቴዲየሙ ተሰናብቷል። ኤቨርተን ከታሪካዊው እጅግ በእንግሊዝ ፕሪሚየር ሊግ ትልቅ ታሪክ ካለው የሜርሲሳይዱ ጉዲሰን ፓርክ ስታዲየም ተሰናብቷል። በቀጣይ ወደ አዲስ ወደ ገነባው ስታዲየም ያቀናል ተብሎ ነው የሚጠበቀው። ኤቨርተን ትናንትና ደጋፊዎች ጥሩ ስሜት ውስጥ አልነበሩም። ምክንያቱም ለነኚህ በርካታ ዓመታት በዚህ ስቴዲየም ውስጥ ክለቡን ሲደግፉ ቆይተዋል። የሜርሲሳይድ ደርቢ ጨዋታ ከሊቨርፑል ጋር የነበራቸውም ከባላንጣቸው ተቀናቃኝ ክለብ ጋር በዚህ ስቴዲየም ውስጥ ትልቅ ታሪክ መስራት ችሏል። ከዛ ውጪ በሊጉ ታሪክ በርካታ ዓመታትን የቆዩበት ስታዲየም እንደመሆኑ መጠን ስሜታቸው ጥሩ አልነበረም ሲሰናበቱ ጉዲሰን ፓርክን። ክለቡም የመጨረሻ ጨዋታውን 2-0 በሆነ ውጤት በማሸነፍ በድል አጠናቋል። ዲያዬ 6ኛውና 45 ሲደመር 2 ላይ የማሸነፊያ ግቦችን ለኤቨርተን ማስቆጠር ችሏል። በቀጣይ ጉዲሰን ፓርክ
ለሴቶች ቡድን እንደሚሰጥ ክለቡ ማሳወቁ ይታወቃል። ስለዚህ 52000 ደጋፊዎች አዲሱ ስታዲየም ነው። ወንዶቹ ከዚህ በኋላ እሱን ስቴዲየም ይጠቀማሉ። የሴቶቹ ደግሞ ለመጀመሪያ ጊዜ በሊጉ ታሪክ የሴት ቡድን አዲስ ትልቅ ስታዲየም ይኖረዋል። ይህም ደግሞ የኤቨርተን ሴቶች ቡድን ናቸው። በቀጣይ ጉዲሰን ፓርክን እንደሚጠቀሙ ነው እንግዲህ የሚጠበቀው። በዚህ መልኩ ጉዲሰን ፓርክ የመጨረሻ ሽኝት ተደርጎለታል። ሌስተር ሲቲ ከኢፕስዊች ታውን በሊጉ የተደረገ ሌላኛው ጨዋታ ነው። በዚህ መርሃ ግብር ሽኝት እየተደረገለት ደግሞ ጄሚ ቫርዲ ነው። እጅጉኑ ትልቅ ስኬትን መጎናጸፍ የቻለው በሌስተር ሲቲ። ሌስተር ሲቲም በዚህ አንጋፋው የፊት መስመር ተጫዋች ለስኬት መብቃቱ ይታወቃል። ትናንትና ጨዋታውን ከኢፕስዊች ታውን ጋር በማድረግ ሁለቱ ወራጅ ክለቦች መሆናቸው ይታወቃል። በኪንግ ፓወር ቫርዲ 28ኛው ደቂቃ ላይ ከዛ ውጪ ማካቴር 69ኛው ደቂቃ ላይ የሌስተርን የአሸናፊነት ግቦችን አስቆጥረዋል። ጄሚ ቫርዲም በትልቅ ደረጃ ሽኝት ተደርጎለታል። በርካታ ዓመታት ከ13 ዓመት በላይ ክለቡን አገልግሏል። የፕሪሚየር ሊግ ዋንጫና የኤፍኤ ኮሚኒቲ ሺልድ ዋንጫዎችንም ከዚህ ክለብ ጋር ማሳካቱ ይታወቃል። ጄሚ ቫርዲ የቡድኑ የምንጊዜም ከፍተኛ ግብ አስቆጣሪ ነው። ትናንትናም የመጨረሻ የኪንግ ፓወር ጨዋታውን በግብ አጅቦ ነው ማጠናቀቅ የቻለው። ባለቤቱ ልጆቹ በነበሩበት ሽኝትም ተደርጎለታል። እጅግ ደማቅ ሽኝት ነው ለአንጋፋው ተጫዋች መደረግ የቻለው። በቀጣይ የሩድ ቫን ኒስተልሮይ ቡድን በሻምፒዮንሺፑ ይጫወታል። ሩድም በሜዳው የመጨረሻ ጨዋታውን በማድረግ ከደጋፊዎቹ ጋር ኪንግ ፓወር ላይ በድል ያጠናቀቀበት ጨዋታ ነው ትናንትና ማድረግ የቻለው። ወደ ስፔን ላሊጋ ደግሞ እናቀናለን። የሳምንቱ 37ኛ ሳምንት መርሃ ግብሮች ተደርጓል። ሪያል ማድሪድ አሸንፏል። የሊጉ ሻምፒዮን ባርሴሎና ደግሞ ሽንፈት አስተናግዷል። ትናንትና ከቪያሪያል ጋር ጨዋታውን ያከናወነው ባርሴሎና 3-2 በሆነ ውጤት ነው ሽንፈት ማስተናገድ የቻለው። እጅግ ትልቅ ጨዋታ ነበር ማድረግ የቻለው። አስቀድሞ ፔሬዝ ባስቆጠራት ግብ 1-0 ሲመራ ቆይቷል። ነገር ግን ልማደኛው በ17 ዓመቱ ምታተኛ ሆኖ አስደናቂ እንቅስቃሴን እያደረገ የሚገኘው ላሚን ያማል ክለቡን አቻ አድርጓል። በታወቀበት ስፍራ ከራሱ ግዛት ያገኘውን ኳስ በግሩም አጨራረስ እንግዲህ በግራ እግሩ አጥፎ በማስቆጠር ክለቡን አቻ አድርጓል። ሌላኛው ብዙም ያልተነገረለት በዚህ የውድድር ዓመት ተቀይሮ የገባ ለሃንሲ ፊሊክ ቡድን ውጤት ማማር ትልቅ አስተዋጽኦ ያደረገው ሌላኛው የላሜሲያ አካዳሚ ፍሬ ምሩቅ ፌራን ሎፔዝ በዚህ ጨዋታ ላይ ሌላ ግብ በማስቆጠር እንግዲህ ባርሴሎና ከመመራት ወደ 2-1 መሪነት ተሻግሮ ነበር። ነገር ግን የኮሜሳና ቡቻማን ግቦች ቪያሪያል ጨዋታውን 3-2 እንዲያሸንፍ አስችሎታል። እንደዛም ሆኖ አስቀድሞ የላሊጋ ሻምፒዮን መሆኑ ይታወቃል። ከትናንትና በስቲያ ከ600 ሺህ በላይ ተመልካቾች ወይም የቡድኑ ደጋፊዎች በተገኙበት የባርሴሎና ከተማ ውስጥ በክፍት ባስ እየተንቀሳቀሰ የሶስትዮሽ ዋንጫውን ደስታውን የተጋራው ባርሴሎና ትናንትና በይፋ የላሊጋ ዋንጫውን በሜዳውና በደጋፊዎቹ ፊት ደግሞ ከፍ አድርጎ ደስታውን ከደጋፊዎቹ ጋር ሲጋራ ቆይቷል። እንግዲህ በስፔን ላሊጋ ባርሴሎና 85 ነጥቦችን ይዞ እየመራ ይገኛል። ሪያል ማድሪድ ይከተላል። ማድሪድ ትናንትና ጨዋታውን በማድረግ ከሴቪያ ጋር 2-0 በሆነ ውጤት አሸንፏል። ወደ ራሞስ ሳንቼዝ ፔዥዋን ስታዲየም በማቅናት ምባፔና ጁድ ቤሊንጋም ባስቆጠሩት ግቦች 2-0 በመርታት በውድድር ዓመቱ ወደ አሸናፊነቱ የተመለሰበት ከዛ ባሻገር ደግሞ ሁለተኛ ደረጃነቱን አጠናክሮ ለማጠናቀቅ ያከናወነ ጨዋታ ነው። ባዲና ሮሚሮ በሴቪያ በኩል በቀጥታ ቀይ ካርዶች ከሜዳ የወጡ ሁለቱ የሴቪያ ተጫዋቾች ናቸው። ነገር ግን 75ና 87ኛው ደቂቃ ላይ ምባፔና ጁድ ቤሊንጋም በመጨረሻ ደቂቃ ግቦች ለሪያል ማድሪድ ኳስን ከመረብ አገናኝተው ካርሎ አንቼሎቲ ከሜዳ ውጪ ጥሩ ውጤትን አስመዝግበዋል። ከዛ ባሻገር አትሌቲኮ ዲ ማድሪድ እንዲሁ ድል አድርጓል። በሜዳው ዋንዳ ሜትሮፖሊታኖ የመጨረሻ ጨዋታውን ነበረ የዓመቱን ያከናወነው። ሪያል ቤቲስን 4-1 በሆነ ውጤት አሸንፏል። አልቫሬስ 2 ግቦችን ማስቆጠር ችሏል በዚህ ጨዋታ ላይ። ከዛ ውጪ ሊኖርማንድና ኮሪያ ደግሞ ተጨማሪ ግቦችን ያስቆጠሩ ተጫዋቾች ናቸው። ኮሪያ የመጨረሻ ጨዋታውን ነው ለሪያል ማድሪድ ማከናወን የቻለው። በቀጣይ ወደ ሜክሲኮ ክለብ እንደሚያቀና ይፋ መደረጉ ይታወቃል። ለማንኛውም በርካታ ጨዋታዎች ነበሩ የተከወኑት። ወደ ጣሊያን ሴሪያ ደግሞ እናቀናለን። ትናንትና እጅግ የተጠበቁ ጨዋታዎች ነበሩ። አንደኛው ቢሸነፍና አንዱ ቢያሸንፍ የስኩዴቶ ዋንጫን የሚያሳካበት
የነበረበት ምሽት ነበር። ሆኖም ሁለቱም ክለቦች ነጥብ ጥሏል። መሪዎቹ ናፖሊና ኢንተር ሚላን ከላዚዮ ያደረጉት ጨዋታ ላዚዮ አሸናፊነት በኢንተር ሚላን አሸናፊነት ለመጠናቀቅ ተቃርቦ ነበር። ነገር ግን ሁለት አቻ በሆነ ውጤት ፍጻሜውን አግኝቷል። በጨዋታው ቢሴክ ግብ አስቆጥሮ ቀዳሚ ሆኖ ነበር ኢንተር። ነገር ግን ፔድሮ ግብ አስቆጥሮ ጨዋታው አንድ አቻ በሆነ ውጤት ዘልቋል። ከዛ በኋላ ዳንፍሪስ 79ኛው ደቂቃ ላይ ግብ አስቆጥሮ ኢንተር ሚላን 2-1 ለማሸነፍ ተቃርቦ ነበር። ሲሞኔ ኢንዛጊና ማርኮ ባሮኒ ሁለቱ የቡድኑ አሰልጣኞች በቀይ ካርድ ከሜዳ ከወጡ በኋላ ሰጣ ገባ ውስጥ መግባታቸውን ተከትሎ በዚህ ወቅት የተገኘውን ፍጹም ቅጣት ምት ደግሞ አንጋፋው አጥቂ ፔድሮ ለላዚዮ በማስቆጠር ጨዋታው 90ኛው ደቂቃ ላይ በተቆጠረ ግብ ሁለት አቻ በሆነ ውጤት ፍጻሜውን አግኝተዋል። በውጤቱም ኢንተር ሚላን ወደ መሪነት የመምጣት እድሉን ሳይጠቀምበት ቀርቷል። ከዛ ውጪ ሁለተኛ ደረጃነቱን በአንድ ነጥብ ዝቅ ብሎ አሁንም አስቀጥሏል። ነገር ግን በአውሮፓ ሻምፒዮንስ ሊግ ለፍጻሜ መብቃቱ ይታወቃል። ኢንተር ሚላን ይህንን የሚያሳካ ከሆነ ደግሞ በአመቱ ትልቁ ግቡ ይሆናል ተብሎ ነው የሚጠበቀው። ሆኖም ሻምፒዮናነቱን ለማስቀጠል በስኩዴቶም ትልቅ ፍልሚያን እያደረገ ይገኛል። ናፖሊ ከፓርማ ሌላኛው ጨዋታ ነበረ። ናፖሊ ትናንትና አሸንፎ ኢንተር ቢሸነፍ ኖሮ የአንቶኒዮ ኮንቴ ቡድን ባለድል ይሆን ነበረ፣ ስኩዴቶን ያሳካ ነበረ። ነገር ግን ራሱ ናፖሊ ሳያሸንፍ ቀርቷል። ከፓርማ ጋር ትልቅ ጨዋታ አድርጓል። ከ70 በመቶ በላይ የኳስ ቁጥጥር ነበረው። ነገር ግን ማድረግ የቻለው ኢላማውን የጠበቀ ኳስ ሁለት ብቻ ነበረ። ፓርማ እንደውም አሸንፎ የሚወጣበት አጋጣሚ ፈጥሮ ነበር። ያንን ሳይጠቀምበት ቀርቶ ነው እንጂ እድሉ የባለሜዳው ቡድን ፓርማ ነበር፣ የጎረቤት ክለብ ነበረ። ናፖሊ በ79 ነጥብ እንግዲህ ሊጉን እየመራ ቀጥሏል። ኢንተር ሚላን በ78 ይከተላል። በመጨረሻ የሚከወን የሊጉ ጨዋታ እጅጉ ነው የሚጠበቅ ይሆናል። ናፖሊ የሚያሸንፍ ከሆነ ወደ ስኩዴቶ ዳግም የሚመለስበት ይሆናል። ነገር ግን ትናንትና በርካታ የቡድኑ ደጋፊዎች ከስቴዲየም ውጪ በስቴዲየምም ክለቡ ያሸንፋል ብለው እንዲሁም ላዚዮ ደግሞ ኢንተር ሚላንን በማሸነፍ የሊጉ ዋንጫ አሸናፊ የመሆን ተስፋ ስለነበራቸው በትልቅ ደረጃ ዝግጅት ሲያደርጉ ነበረ። በተለያዩ ስፍራ ላይ ተሰብስበውም ጭምር የክለቡን ጨዋታ ሲከታተሉም ቆይታል። ነገር ግን ናፖሊም ነጥብ የጣለበትን ውጤት ነው ማስመዝገብ የቻለው። በሮማ ኦሎምፒኮ ስታዲዮ ሮማ ከኤሲ ሚላን ያደርጉት ጨዋታ ሌላኛው በሳምንቱ ተጠባቂ የሴሪው ጨዋታ ነበረ። ሮማ ድል ቀንቶታል። የክላውዲዮ ራኔሪ ቡድን እጅግ የተቸገረው ሮማ ፎንሴካ ከተሰናበተ በኋላ ክላውዲዮ ራኔሪ ይህንን ቡድን በመረከብ እጅግ አስደናቂ ውጤትን ነበር ማስመዝገብ የቻለው። እኚህ አሰልጣኝ አንጋፋው አሰልጣኝ ኤሲ ሚላንን 3-1 በሆነ ውጤት አሸንፈዋል። በሜዳቸው ሮማ ኦሎምፒኮ ስታዲዮ የመጨረሻ ጨዋታቸው ነበር ማድረግ የቻሉት። ማንቺኒ 3ኛው ደቂቃ ላይ ቀዳሚ ግብ አስቆጠረ። ከዛ ውጪ ጂሜኔዝ በቀይ ካርድ ከሜዳ መውጣቱ ደግሞ የሮማ የበላይነት በደንብ እንዲስተዋልበት ሆኗል። ከዛ ውጪ ፓራዴሽ እና ክርስቲያንቴ ተጨማሪ ኳሶችን ለክላውዲዮ ራኔሪ አስቆጥሯል። እኚህ አሰልጣኝም በደጋፊዎቹ ትልቅ ክብር ነበር የተሰጣቸው ትናንትና የመጨረሻ የአመቱን ጨዋታ በሜዳቸው ሲያከናውኑ። በዚህ ውጤት መሰረት ሚላን በቀጣይ የውድድር አመት የኮንሲሳው ቡድን በአውሮፓ መድረክ እንደማይሳተፍ አረጋግጧል። በየትኛውም የአውሮፓ መድረክ አይሳተፍም። ምክንያቱም አሁን ላይ ያለበት ደረጃ ኤሲ ሚላን በ60 ነጥብ 9ኛ ደረጃ ላይ ይገኛል። ምናልባትም በኮፓ ኢታሊያ ቦሎኛን አሸንፎ ቢሆን ኖሮ በቀጥታ የዩሮፓ ሊግ ተሳትፎን ያገኝ ነበር። ነገር ግን ሳይጠበቅ በቦሎኛ ሽንፈት አስተናግዶ ከቀናት በፊት የዩሮፓ ሊግ ተሳትፎን ሳያገኝ ቀርቷል። በኮፓ ኢታሊያም ሽንፈትን አስተናግዷል። ከዛ ውጭ ሮማ የዩሮፓ ሊግ ተሳትፎን የማግኘት እድል ያለው ሌላኛው ክለብ ነው። ምክንያቱም በ66 ነጥብ 5ኛ ደረጃ ላይ ተቀምጧል። በዚህ መልኩ እንግዲህ የጣሊያን ሴሪ መርሃ ግብሮች ተደርጓል። ዩቬንቱስም 2-0 በሆነ ውጤት አሸንፏል ኡዲኒዜን። በጨዋታው ጎንዛሌዝ እና ቭላሆቪች የዩቬንቱስን የአሸናፊነት ግብን ያስቆጠሩ ተጫዋቾች ናቸው። ወደ ኔዘርላንድ ኤርዲቪዜ ደግሞ እናቀናለን። ፒኤስቪ አይንዶቨን የውድድር አመቱ ሻምፒዮን ሆነዋል። ለ26ኛ ጊዜ የሊጉን ዋንጫ አሳክተዋል። ፒኤስቪ አይንዶቨን ሳይጠበቅ በመጨረሻ ጨዋታዎች ስኬታማ መሆኑን ተከትሎ የኤርዲቪዜ ሻምፒዮን ሆነዋል። አያክስ አምስተርዳም የመጨረሻ የሊግ ጨዋታ በትናንትናው ዕለት ማሸነፍ ቢችልም በባለፉት 4 ጨዋታዎች ግን በተከታታይ ነጥብ መጣል ችለዋል። በሱ ምክንያት ፒኤስቪ አይንዶቨን ደግሞ ጨዋታዎችን እያሸነፈ በመጨረሻ ሻምፒዮን የሆነበትን ጣፋጭ ድልን
አስመዝግቧል። ትናንትና 3-1 በሆነ ውጤት ጨዋታውን ከስፓርታ ሮተርዳም ጋር በማድረግ ከሜዳ ውጭ ተጉዞ አሸንፏል። እጅግ ትልቅ ድል ነበረ። ደጋፊዎቹ በጣም ትልቅ የደስታ ስሜት ውስጥ የገቡበት አጋጣሚ ነበር። ትናንትና ፔሪሲች አንጋፋው የክሮኤሺያ የፊት መስመር ተጫዋች ቀዳሚ ግብን አስቆጠረ። በዚህ በትልቅ እድሜው በአንጋፋነቱ ወደ ኔዘርላንድ በማቅናት ዳግም ሌላኛውን ክለብ ሻምፒዮን ያደረገበትን ውጤት ነው ማሳለፍ የውድድር ዓመት ነው ማሳለፍ የቻለው ፔሪሲች። ከዛ ውጪ ዲዮንግና ቲልማን ደግሞ ተጨማሪ ኳሶችን ማስቆጠር ችለዋል። ማሸነፉን ተከትሎ በአንድ ነጥብ ልዩነት ብቻ ነው ከአያክስ ከፍ ብሎ ፒኤስቪ አይንዶቨን ለ26ኛ ጊዜ የሊጉን ዋንጫ ማሳካት የቻለው። ይህም ደግሞ ለክለቡ እጅጉኑ ትልቁ ስኬት ነው ማለት ይቻላል። እንግዲህ በዚህ መልኩ ፒኤስቪ አይንዶቨን ስኬታማ የውድድር ዓመትን በኤርዲቪዚዮ በመጨረሻ ሳምንታትም ያሳካበት ነው። ሌላኛው የቱርኩን ጋላታሳራይን ደግሞ እንመለከታለን። ጋላታሳራይም የዚህ ዓመት የቱርክ ሱፐር ሊግ አሸናፊ መሆኑን አረጋግጧል። 3-0 በሆነ ውጤት ነበር ትናንትና ተጋጣሚውን ካይሲርስፖርን ማሸነፍ የቻለው። ቪክተር ኦሲሜን፣ ይልማዝና ሙስሌራ የአሸናፊነት ግቦችን ያስቆጠሩ የጋላታሳራይ ተጫዋቾች ናቸው። ቪክተር ኦሲሜን በሊጉ 25ኛ ግቡ ነው ማስቆጠር የቻለው። ከናፖሊ ወደ ጋላታሳራይ ማቅናቱ ይታወቃል። ይህ ክለብ ይህ ተጫዋች በውድድር ዓመቱም 35ኛ ግቡ ነው ማስቆጠር የቻለው። በአጠቃላይ እንግዲህ ጋላታሳራይ ስኬታማ የሆነበትን ምሽት ትናንትና ማሳለፍ ችሏል። ሁለት ጨዋታዎች ይቀራሉ። የጆዜ ሞሪኒዮ ፊነርባቼ በ8 ነጥብ ልዩነት ሁለተኛ ደረጃ ላይ ይገኛል። ባለፉት ጨዋታዎች ነጥብ መጣሉ ይታወቃል። ጋላታሳራይን ለመጨረሻ ጊዜ ማሸነፍ የቻለው ሌላኛው የቀድሞ የማንቸስተር ዩናይትድ አሰልጣኝ ኦሌ ጉናር ሶልሻየር ናቸው። ከ9 ጨዋታዎች ያህል ሳይሸነፍ ተጉዟል ጋላታሳራይ። ነገር ግን ከ9 ጨዋታዎች በፊት ማሸነፍ የቻለው ኦሌ ጉናር ሶልሻየር ነው። ጆዜ ሞሪኒዮ በዚህ የውድድር ዓመት አሁንም ያለ ዋንጫ ያሳለፉበትን አጋጣሚ ፈጥሯል። ትናንትና የኦካን ቡሩክስ ቡድን እጅግ ስኬታማ ምሽትን አሳልፈው እንግዲህ ከሜዳ ውጪ ድል ቀንቶታል። ቪክተር ኦሲሜንም ዳግም ከጋላታሳራይ ጋር በዋንጫ ያጠናቀቀበትን ዓመት ነው ማሳለፍ የቻለው። የቀድሞ የኢንተር ሚላን እንዲሁም የጋላታሳራይ የመሃል ስፍራ ተጫዋች ሁለገቡ ተጫዋች ኦካን ቡሩክ ለተከታታይ 3ኛ ጊዜ ይህንን ቡድን ሻምፒዮን ማስደረግ ችሏል። 2022-23 የውድድር ዓመት፣ 23-24 የውድድር ዓመትና 24-25ም ጋላታሳራይ ለ3 ተከታታይ ጊዜያት ይህንን የቱርክ ሊግን ማሸነፍ ችሏል። ይህን ዋንጫ በትልቅ ደረጃ ማሳካት ችሏል። ጆዜና ኦሌ ጉናር ሶልሻየር ደግሞ በቀጣይ ዓመት የሚጠበቁ ይሆናል። የተከበራችሁ ተመልካቾቻችን ለአዲስ ቀንም የነበሩን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን ይሆንላችሁ።